ሰላም ሰላም እንደምን አላችሁ የዩቲዩባችን ተከታታዮች። እነሆ ዛሬ ደግሞ በአዲስ ፊልም መጥተናል። ሳብስክራይብ በማድረግ ፊልሙን እንዲጀምሩ እንጠይቃለን። ወደ ፊልሙ። ታሪኩ የሚጀምረው ጋይ እና ፕሪስካ የተባሉ ጥንዶች ጋር ነው። ትዳራቸው በመፍረስ ላይ ነበር። ፕሪስካ የጤና ችግር ወይም እጢ ስላለባት ልጆቻቸውን ትሬንት እና ማዶክስን ይዘው ለመጨረሻ ጊዜ ደስ የሚል ጊዜ ለማሳለፍ ወደ አንድ ዘመናዊ ሪዞርት ይሄዳሉ። ሪዞርቱ እጅግ የቅንጦት ሲሆን አስተዳዳሪው ለየት ያለ ግብዣ ያቀርብላቸዋል። ልጆቻችሁ የሚወዱት ማንም የማያውቀውና የተለየ የተፈጥሮ ውበት ያለው ዳርቻ አለ በማለት በቫን መኪና ይልካቸዋል። ቦታው ላይ ሲደርሱ ዳርቻው እጅግ ግዙፍ በሆኑ መውጣት በማይችልባቸው ገደላማ ድንጋዮች የታጠረ ነው። መግቢያው አንድ ጠባብ ዋሻ ብቻ ነው። እዚያም ሌሎች 3 ቡድኖች አሉ። ቻርለስ የተባለ የቀዶ ጥገና ሐኪም ከቤተሰቡ ጋር፣ ጃሪን የተባለ ነርስ ከሚስቱ ጋር እና አንድ ታዋቂ የራፕ ዘፋኝ ይገኛሉ። ሰላማዊ ድባብ የሚጠፋው ትሬንት በባህር ውስጥ አንዲት ሴት አስክሬን ሲያገኝ ነው። ሴቲቱ ከራፕ ዘፋኙ ጋር መጥታ የነበረች ናት። ሁሉም ተደናግጠው ፖሊስ ለመጥራት ሲሞክሩ ስልካቸው አይሰራም። የሚገርመው ግን አስክሬኑ በደቂቃዎች ውስጥ ተበላሽቶ ወደ አጽምነት ይቀየራል። በዚህ መሃል ትሬንትና ማዶክሳን ሕፃናቱ ልብሳቸውን እንደጠበባቸው ይናገራሉ። በአይን የሚታይ ፍጥነት ቁመታቸውን ይጨምራል፣ ድምፃቸውም ይጎረንናል፣ ፊታቸውም ይለወጣል። ጋይና ፕሪስካ በመጀመሪያ ላይ ሊያምኑ ባይችሉም የ6 ዓመቱ ልጃቸውን በሰዓታት ውስጥ የ16 ዓመት ወጣት ሆኖ ሲያዩት እውነቱን ይቀበላሉ። በዚህ ደሴት ላይ 30 ደቂቃ ማለት 1 ዓመት እንደሆነ ይገነዘባሉ። የፕሪስካ የጤና ሁኔታ መባባስ ይጀምራል። ሆዷ ውስጥ የነበረው ትንሽ እጢ በደቂቃዎች ውስጥ እንደ ኳስ ያብጣል። ሐኪሙ ቻርለስ ወዲያውኑ ቀዶ ጥገና ሊያደርግላት ይሞክራል። ነገር ግን አንድ አስገራሚ ነገር ይከሰታል። ቻርለስ ቆዳዋን ሲቀደው ቁስሉ በሰከንድ ውስጥ መልሶ ይዘጋል። ሴሎች በጣም በፍጥነት ስለሚከፋፈሉ ቆዳዋ አይቆረጥም። በመጨረሻም 3 ሰዎች ቁስሉን በኃይል ከፍተው በመያዝ ቻርለስ እጢውን ያወጣዋል። እጢው ልክ እንደ ሀብሀብ ግዙፍ ሆኖ ይወጣል። በጣም የሚገርመው ቀዶ ጥገናው እንደተጠናቀቀ ቆዳዋ ያለምንም ጠባሳ ወዲያውኑ ይድናል። ሁሉም ሰው በድንጋጤ ዋሻው ተቀምጦም ለመውጣት ይሞክራል። ነገር ግን ወደ ዋሻው ሲጠጉ ከፍተኛ የጭንቀት ግፊት ይይዛቸዋል። ደም ከአፍንጫቸውም ይፈሳል። ከዚያም ራሳቸውን ስተው ይወድቃሉ። ሲነቁም ደግሞ እዚያው ዳርቻ ላይ ይገኛሉ። ገደሉ ላይ ለመውጣት የሞከረች አንዲት ሴትም በግፊት ምክንያት ወድቃ ትሞታለች። አሁን እርጅናው የተፋጠነ ነው። የ6 ዓመት ሕፃናት የነበሩ ትሬንትና የቻርለስ ልጅ ካራ አሁን የ20 ዓመት ጎልማሶች ሆነዋል። በሰውነታቸው ውስጥ ያለው ሆርሞን በፍጥነት ስለጨመረ ፍቅር ይይዛቸዋል። በደቂቃዎች ውስጥም ካራ ትጸንሳለች። በሰዓቱ መጨረሻ ላይም ደግሞ ምጥ ይይዛታል። ሕፃኑ ይወለዳል። ነገር ግን በዚያ ደሴት ላይ ትኩረትና ጊዜ ስለሌለ ሕፃኑ በሰከንዶች ውስጥ በረሃብ ይሞታል። ይህ ትዕይንት በፊልሙ ውስጥ እጅግ ልብ ሰባሪ ክፍል ነው። ሐኪሙ ቻርለስ እርጅናው ሲፋጠን የነበረበት የስኪዞፍሬኒያ በሽታ አእምሮ ይቆጣጠረዋል። ማንነቱን ይረሳና ሌሎችን በቢላ ማጥቃት ይጀምራል። የቻርለስ ሚስት ክሪስታል ደግሞ የካልሲየም እጥረት ስላለባት አጥንቶቿ የተሰባበሩና በማይሆን መልኩ የተጠማዘዙ በአሰቃቂ ሁኔታ ትሞታለች። ፀሐይ ስትጠልቅ ጋይ እና ፕሪስካ የ80 ዓመት አዛውንት ሆነዋል። ጋይ አይኑ ማየት ተስኖታል፣ ፕሪስካም መስማት አቅቷታል። ዘራቸውም ሲፈርስ የነበረውን በትንሽ ነገር እንደነበር ተረድተው በዚያች የመጨረሻ ደቂቃ ይቅር ተባብለው ተቃቅፈው ይሞታሉ። አሁን በሕይወት የቀሩት ትሬንትና ማዶክሳን አሁን የ50 ዓመት ሰዎች ናቸው። ትሬንት ጠዋት ሪዞርቱ ላይ ካገኘው አንድ ሕፃን የተሰጠውን ምስጢራዊ ኮድ ያስታውሳል። መልእክቱ አጎቴ ኮራልስ አይወድም ይላል። ትሬንት በባህር ውስጥ ያሉ ኮራሎች በድንጋዮች ውስጥ ያለውን መግነጢሳዊ ኃይል የጊዜ መፋጠንን ሊከላከሉ እንደሚችሉ ይገምታል። ሁለቱ እህትና ወንድም በባህር ውስጥ ገብተው በኮራሎች ውስጥ አልፈው ለመውጣት ይሞክራሉ። ከላይ ሆኖ በካሜራ የሚከታተላቸው የሪዞርት ሰራተኛ ሰጥመው ሞተዋል ብሎ ይዘግባል። ሪዞርቱ በእውነቱ አንድ ግዙፍ የመድኃኒት ኩባንያ ምርምር ማዕከል ነው። በጤና የታመው ሰዎችን መጥተው ወደዚህ ደሴት የሚልኩት አዳዲስ መድኃኒቶች በሰው አካል ላይ ለዓመታት የሚያመጡትን ውጤት በአንድ ቀን ውስጥ ለማየት ነው። ለምሳሌ ለአንድ ሰው የሚጥል በሽታ መድኃኒት ይሰጡታል።
ከዚያም በዚያ ደሴት ላይ ለ50 ዓመታት ያህል በሽታው ሳይነሳበት መቆየቱን በአንድ ቀን ውስጥ ያረጋግጣሉ። ለሰው ልጅ እድገት ጥቂት ሰዎች መስዋዕት ማድረግ አለብን የሚል ጭካኔ አስተሳሰብ አላቸው። ትሬንትና ማዶክስ አልሞቱም። ከኮረዶች ስር ውስጥ ወጥተው ይተርፋሉ። ወደ ሪዞርቱ ተመልሰውም እዚያ የሚመጡ አዲስ እንግዶች ያድናሉ። በትሬንት እጅ ላይ የነበረውን የኩባንያውን ሚስጥር ማስታወሻ ደብተር ለፖሊስ ይሰጣሉ። ፖሊስ መጥቶ የሪዞርቱን አስተዳዳሪዎች በቁጥጥር ስር ሲያውላቸውና ትሬንትና ማዶክሳን በአካል አድጅተው በአእምሮ ሕፃን ሆነው ወደ ዘመዶቻቸው ሲመለሱ ፊልሙ ያበቃል። እናም የዛሬ ፊልም ይህን ይመስላል። ከተመቻችሁ ሰብስክራይብ በማድረግ ተባበሩን። አመሰግናለን።